እንግዲህ ያለው ነገር ያው ስትደፈር እንግዲህ እሱ ሽርጡን ተከናንቦ ቁጭ ብሎ ነበር እዛው ማለት ነው የሚደብቀው። እንደገና ደግሞ የተነሱ ከተደፈረች በኋላ የታገኘና ሲጀመር ሽፍታ ፊቱ ጋር ነው ያገኘን። ሲጀመር ሽፍታም አላገኘንም። የደፈሯት መሪዎቹ ናቸው። የደፈሯት ገመዱን ከወጡ በኋላ ነው። ገመዱን ከወጣም በኋላ ነው የደፈሯት። ገመዱን ስትወጡ እሱ ቀርጻችኋል ቪዲዮ? ገመዱን የቀረጸውን ፎቶ ቪዲዮ እንዳውም ይልቀቅ እሱ ማለት ሁላችንንም ቀርጿል። ገመዱን ስንወጣ እሱ ቪዲዮ ይልቀቅ አንደኛ። እሺ እናንተን ከሳውዲ ወደ ድንበሩ ይዘዋችሁ የሄዱት የት ደረሱ በኋላ? እሷን ከዛት ያው እሷን ይዘዋል ነው እነሱ የጠፉት። በቃ ከወዲያ መጡ እነዛኞቹ ይዘው ነው ሁለት። ሌላ ነው እናንተን ይዟችሁ ከሄደው? ከወዲያ ሁለት መጡ እነሱ ተደዋውለው መጡ ቶሎ ይዘው ነው እነሱ ማለት ነው። 6 ሰዓት ወይንም 4 ሰዓት እና ሃኒን አልጠበቃችሁም አንድ ቦታ? 30 ደቂቃ የማይሆን እንኳን 4 ሰዓት 6 ሰዓት ልንቀመጥ ቀርቶ ከዛ መተው ወሰዷችሁ። ከዛ መተው ይዘው ነው ሄዱ ማለት ነው። ከኋላ ሽፍታ የሚለው ገመዱ ከመድረሳችሁ ከአንድ ቀን በፊት ነው ሽፍታ የደፈራት መንገድ። ሽፍታው ደፍሯት አዝሏት አመጣት የሚለውስ ውሸቱን ነው። ሽፍታኛ ምንም ሽፍታ አላገኘንም። ሽፍታም አልደፈራትም። ደክማ ነበር አልደከመችም? አልደከመችም ጭራሽ። እናንተው ጋር እኩል እየሄደች ነበር? እኩል እየሄደች ነበር። የተወሰነ ነው ያው ጠበቅ እያደረግና ደህና ናት ሲጀመር ማለት ነው። ይክማ ነበር ያለው ውሸቱን ነው። ገመዱንም መውጣት አቅቷት ወፉት ያለው ውሸቱን ነው። ቪዲዮውን እኮ ቢለቀው ጥሩ ነበር። ገመዱ ላይ የቀረጸውን ማለት ካላጠፋው ካላስተፉት አላውቅም። እሱም ቢለቀው ገመዱን እንዴት እንደሚታይ ነበር እሱ። አንተ ባይነህ ያየውን እስኪ ንገረን ሙሉ ከጅምሩ እስከ መጨረሻው። እኛማ ከጅምሩ ያው ቅድም እንዳስረዳው ነው እንግዲህ አብረን ነው ይሄን ኖርማል ናት። ምንም የሆነችው የደከመችውም ነገር የለም። ምንም ነገር የሆነችው ነገር የለም። ያው እንግዲህ ችግሩ የተፈጠረው ገመዱ ከወጣው በኋላ እዛ ጋር ያስቀሯት እንግዲህ እዛ ጋር ደግሞ እሱ እያለ ሽርጡን ተከናንቦ ቁጭ ብሏል። ሽፍንፍን ብሎ ማለት ነው። እንደዛ እየጮኸች ሲየመቱ ሲወስዳትም አይቷል። እንደገና አሁን ይሄን መጀመሪያም አልተናገረም ነበር እኮ አሁን ነው ሁለተኛው ደግሞ በርቀት ነልኛ ያለው ውሸቱን ነው። በርቀት አይደለም ድንጋይ ብቻ ነው የሚከለለን ትልቅ ድንጋይ። ማን ነበር ሊከላከልላት የሞከረ? አቢ የሚባል የጀበዋ ልጅ። ምን ብሎ ነበር እሱ? ሄሎ ሐሚድ አዎ እኔ አላውቀውም። አሁን ይሄ ልጅ ይሄ እንደዚህ የምትለው አረዋክ ታውቀው? እሺ ሐሚድ የት ነው የተገናኘ ነው ወንድሜ? አባኔል እኔ የጨመራችሁ እናንተ ከጅዳ መጣችሁ። የወጣው ልጅ ካስታወስ የት ነው እኮ የተገናኘ ነው? የት ነው? እኛን ስታገኘን ስንት ነበርን? እኛን ያገኘን ስንት ሆነን ነው ያገኘን? እኔ አልቆጠርኩም። እንግዲህ ሰው ብቻ ያው ጨለ መኪናውን ሸራ ውስጥ ስለሆነ ስንት ሰው እንደሆነ አላየሁም። ኦኬ ስንመጣ በየት ነው የተገናኘ ነው? የተገናኘንበትን ቦታ ሲንገረኝ ወንድም። አባሃ የት ነው ደግሞ? አባሃ ማለት ነው። እኔ የጠበቁት ወደ ከሚስ ምሽት መውጫው እኔ የወጣሁት እንግዲህ ተኝተህ እንደሆነ አላውቅም። ዛሬ እኮ እኔ ተኝቼ አንተ ወጣ። አዎ እዛ ጋር ነው እኔ የተጫንኩት። ከዛስ በኋላ ወዴት ሄድን? ከዛ በኋላ ወዴት ሄድን? ከዛ በኋላ ወይ ሳቢያ ነው አይር ነው ሳቢያ ሳቢያ ማታስታውሰኝ ጥቁር እንትን የማንቸስተር ማሊያ በጥቁሩ የለበሰው ልጅ እንዴት ነው እኔን ማታስታውሰኝ? እኮ ከናንተ ጋር ነው የሄድኩት ብለሃል እኮ አይደል ወንድሜ? ልጠይቅህ እኮ ነው። ተረጋጋ እንጂ እኮ እንዴት አታስታውሰኝ ብዬ ነው ነገሩ። እሷንም እኮ የለበሰችውን ልብስ አላስታውስም ብለሃል። አዎ እኔ ምንም ነገር አላስታውስም ወንድሜ።
የት ድረስ ነው ይሄን ነው እኔና ማለቴ ሁላ አሁን እንግዲህ ከኛ ጋር የት ድረስ ነው ይሄን ነው ከኛ ጋር ያለችው ሀና ብቻ ነች ወይስ ሌላም ልጆች ነበሩ? እስኪ ንገረን እስኪ። ሻዕቢያ ከከተማው እንደወጣን ነበሩ ላይ የነበሩ 3 ልጆች ነበሩ፣ የራያ ልጆች። እነሱ ከኛ በፊት በቤት መኪና ያወጡት ልጆች እነሱ ጋር ነው የተለዩ ሌላ ልጆች ነበሩ። አንተ ግን ከኛ ጋር አብረህ ድንበርም ሁሉም የቆረጥከው አብረህ ነው ከኛ ጋር አንተ ብቻህን። ምን እስከ ውሃ ልማት አብሬ ሄጃለሁ። ከውሃ ልማት አንተ ኮምቦልቻ ወርጃለሁ አልኩ። ኮምቦልቻ አልወረድኩም እኮ አንተ ውሃ ልማት ነው የቀረው። እኛ ነን ኮምቦልቻ ወረድ። እኔ ውሃ ልማት ቀርቼ እና እዚህ ጋር ያዙ። ምክንያቱም ጓደኞቼን ስለምጠይቋቸው እኮ አንተ ጨርሰህ አወራህ እኮ አይደለ? እዚህ ጋር ያዙ እንግዲህ ኮምቦልቻ ድረስ መሄዴን ከጓደኞቼ ጋር ድሬ ሸዋሮቢት ድረስ አብረን እንደሄድን ሁለቱም ጓደኞች ያሉ ይናገራሉ። እዚህ ጋር ያዙልኝ። እሺ ንገረን እስኪ። ከዛ በኋላስ እንግዲህ እኛ አሁን እንግዲህ ውሸታም ነን ማለት ነው። በዛ አይነት እኮ አንተ በምታወራው አንተ እውነት እያወራህ ስለሆነ ከኛ ጋር የሄደችው ሀና ብቻ ነች ወይስ ሌላም ሴቶች አሉ? ተለዩን ሻዕቢያ ጋር ተለያየን እኮ አልኩህ እኮ ተለዩን። እነዛ ሁለት ከዛ በኋላ ስንት ሆነ? ብቻ ነን ነው። ሌላ ማን አለ ከዛ በኋላ እኮ ማን ነው? ንገረን እስኪ ያለውን ሰዎች ንገረን። ለምሳሌ እኔ አውቃቸዋለሁ አሁን ያሉትን ጠቅላላ ማለት ነው። ሁሉንም ስማቸውም በነገራችን ላይ አንድ ሰው መካከላቸው ገብቶ ማጣየቅ ነበረበት። እሱ እኮ ያው አንተ እኮ ጠያቂ ነው የሆንከው እኮ ታዲያ እንዴ እሱ እኮ እየተናገረ ትክክል ነው ያለው ብሬክስ ወይ አይደለም? እሱ እኮ የገጠር ልጅ እንደው እኔ እኮ ስለማውቀው ነው አይደል እየጠየቀው። በመካከል ምን ጠይቅ ስልኩ ላይ ላለው ሰው ነው። እንግዲህ ከሻዕቢያ እንደወረዳችሁ በቤት መኪና የሄዱት የራያ ልጆች ናቸው ብለሃል። ኦኬ አውቀናል። ከዛ በኋላ አብራችሁ የተጓዛችሁት ስንት ሰዎች ናችሁ? ተሳፋሪዎች ብቻ ማለት ነው። ተሳፋሪዎች ብቻ እኮ ሀና ጋር 9 ነን። 8 ወንድ ከሻዕቢያ ላይ ከተለዩአችሁ የራያ ልጆች ውጭ? አዎ እኛ ባንዴር ነው እንግዲህ እሷ ሀናና 8 ወንድ ነው። እዚህ ጋር ብሬክስ 1 ነጥብ ያዝ። እዚህ ጋር አንዴ ወንድም እየጠየቁ ነው። እሺ አንተ ነጥብህን ያዝ ከፈለክ። ልጠይቅ? አዎ ይዛለሁ። እሺ አንተን ጨምሮ ስንት ሰው ነበራችሁ? ያለ መንገድ ከሚመሩት ውጭ ማለት ነው። 9 ነን ከልጅቷ ጋር ከሀና ጋር 9። እሺ መሪዎቹ ስንት ነበሩ? 2 ናቸው መሪዎቹ። ከመጀመሪያ እስከ መጨረሻ ያለው በቃ ከሻዕቢያ እንደወረዳችሁ ጀምሮ ገመዱ ድረስ ያሉት 2 ናቸው። 2 ብቻ ናቸው እስከ መጨረሻ መርተዋችሁ ይሄዱት? እስከ ገመዱ። ከዛ በኋላ ሌላ መጡ ከወዲያ 2። ኦኬ እሺ መልካም። ስጋም ያዝልኝ። አረ ነው አንተ ያዝ ሚዩት እንዳታነሳ በእናትህ እንዳለመታደር ሆኖ አንተ ማሳዝነኛል። በእርግጥ ግን ሌሎቹንም ቢኖሩ እንደዚህ ነው የምጠይቃቸውና እሱ ሃኒን ማለት ነው ወደ ኋላ ልመልሳቸው አልፈልግም፣ ግን ፊት ለፊት ጠይቀ ስለፈለኩ ነው። እዛ መጀመሪያ አካባቢ አይደለ ሽፍቶቹ የነበሩት የሚገኙበትም መሀል ላይ ነው በቃ ያገኘናቸው እኛ መሀል ላይ ሳይሆን ወደ መጀመሪያ ወደ አስፋልት ቆርጠን ስንጨርስ ነው ያገኘናቸው። ቆይ ማለት እንዴት እዛ አካባቢ እኔ ሊኖሩ አይችሉም ሽፍታ የሚባል አላየሁም። ግን ደግሞ በቃ አጋጠማቸው። እሺ ግን አንድ ሰው ቢያንስ ሌላ ሴራ ከሌለው በስተቀር ለሷ ተብሎ የታቀደ ነገር ቢያንስ ከእናንተ ውስጥ አንድ ሰው ቢያንስ እንዴት ቢያንስ ወይ እህቴ ናት ወይ ሚስቴ ናት የሚል ጠፍቶ ነው? እንደመረኒ ስመታ ሁሉም ጭጭን ያለው ተረዳሽኝ አይደል? በአፈሙዝ ስመታ ሁሉም ጭጭን ያለው እንኳን እንትን ሊሉ ማለት ነው። በአፈሙዝ ሁሉ በድንጋይ ሁሉ ሳይቀር ተመትቻለሁ። አይ በቃ ማለት ምንም ቢሆን ኢትዮጵያዊ ሽፍታም ቢሆን ራሱ ማለት ነው ሚስቴ ናት ካለ ማንም አይነካትም ነበረ። ግን
እዛ እና አንተ ጋር የነበሩት ሁሉም ወንድ አይደሉም፣ ሽንታም ናቸው። እውነት በክት ናቸው። እሱኑ ጀምሮ ነው እንጂ ምን አንቺ ዘንድ ተወለሽ። አይ ቢያንስ እሱ ፊዚካሉ እንኳን ህፃን ነው የሚመስለው። ባሏ ነኝ ቢል ማንም አይሰማውም። ሌሎቹ ግን ማለት ትልልቅ ናቸው። እሷ ጋር አብረውት የነበሩት ማለት ነው። ሀና ከተደፈረችበት ቦታ ሁለቱ መሪዎች ተመልሰው ሌሎች 4 መሪዎች መጥተው ተቀበሏችሁ። 4 መሪዎች ተቀበሉና ከዛ ሁለቱ ይዘውን ሄዱ። ሁለቱ መሪዎች ሁለቱ ሴት ቀሩ። ሁለቱ እዛው ቀሩ። ስለዚህ አሁን ሀና የተደፈረችበት ቦታ ላይ 2 ሽፍታ 4 መሪ ነው ያገኛችሁት ማለት ነው። ሽፍታዎቹ ሄደዋል። ሁለቱ ከዛ ቀሩ። ሁለቱ እንደገና ደግሞ እነዚህን ሁለቱን ልጆች ይዘው መጡ። ብሬክስ አማርኛ እያስቸገረው ከሆነ ምን ቋንቋ ነው የሚናገረው? እንትና ወንድሜ ምን አውቃለሁ የት አካባቢ ልጅ ነው? ምክንያቱም ቅድም እኮ የምላስ ችግር አለ ወይ በተፈጥሮ ያልኩት እኮ የሆነ የመኮላት ግራ እንዳትጋባ ብዬ ነው ወንድም አለ ሌላ አይደለም። ታውቃለህ ለአንተ ሞር እኔ ግራ ተጋባሁ። ትክክለኛ ነገር ነው የምነግርህ። እሺ ጥሩ ወንድማችን። ከዛ በኋላ ምን ሆነ? ከሀናን ለመጨረሻ ጊዜ ያያችኋት እዛ ጋር ነው አይደለም? ከተደፈረች በኋላ ይዘዋት ሄዱ። አይሄዱ ወዴት ነው ሄደችው? ከዛ በኋላ የመጨረሻ ሀና ከዛ በኋላ ከኛ ጋር ሄደች። የት ገባች? ወዴት? በቃ እስከ ገመዱ ድረስ አብረን ሄድን። ኦኬ አንተ እስከ ገመዱ ድረስ ብቻ ነው ሀና አብራ መኖሯን የምታውቀው? ከኛ ጋር አብራ ሄደችው እስከ ገመዱ ድረስ ነው። ከዛ በኋላ እንዴት ተለያያችሁ? ከገመዱ በኋላ አንተ ወዴት ሄድክ? ከዛ በኋላ ደከመኝ ብላ ስትንፈራፈር እኔ ይሄን መንገድ አልወጣም እያለች ተነሽ እያሏት ማለት ነው፣ ደላላዎቹ ማለት ነው። እንደዚህ ዞር ብዬ አይቻታለሁ። ስለዚህ እዛ ቦታ ላይ እስካሁኑ ሰዓት ስትጠባበቁ የነበረው ጥላችኋት ሄዳችሁ ማለት ነው። አልነሳ ስትል እናንተም ሄዳችሁ ከዛ በኋላ ያለውን ነገር አታውቅም። አንተን ደፈራት ያልከው የደፈራት ሰውየው የታጣቂው ነው ያሽፍታው ነው? የት ቀረ ከደፈራት በኋላ? ሽፍታው ነው። እሺ ሽፍታው ከአራቱ ሰዎች ማለት እኔ መደፈሯን ጮኻለች። እኔ መደፈሯን በአይኔ በብረቱ አላየሁም። ጮኻለች ግን እሺ ተመታም ፊቷ ቀልቷ መታውካል ተደብድባ እሱን ምተውና ፊቷን ራሱ ኦኬ አሁን እነዚህ ሽፍታዎችና አራቱ ሰዎች ይተዋወቃሉ ብለህናል አይደል? የሚመሯችሁና ሽፍታዎቹ ይተዋወቃሉ ብለሃል አይደል? እያወሩ ነበር ወደዛ ጠጋ ብለው እያልከን ነው። ኧረ እኔ ተዋውቁ አላውቅም፣ ግን እዛ ጋር ነው እኛ መሪዎቹን ያገኘናቸው። ሽፍታው ተሸክሞ ካደረሳትና እዚህ ከደበደባት በኋላ ወዴት ሄደ ስንልህ ሄደ ልከኝ። ሽፍታው ዝም ብሎ ተቀላቅሎ ዝም ብሎ አይደለም ጥሎ የሚሄደው። እንደዛ እየተቆጣችሁ ከሆነ እነኛ ሰዎች ጋር ኮሙኒኬት የለም ከሚመሯችሁ ሰዎች ጋር እየተነጋገሩ ነበር አልከን እኮ ቅድም ወንድሜ። ሽፍታውማ እኔ እየተነጋገሩ ነው አላልኩም እንዴ? እኔ ሽፍታውማ ይኸውልህ ከዛ በኋላ ገጠር ልጅ ጋር እዚህ አርፈው 4ቱ ጋር ማለት ነው አርፈው አገኘናቸው። ኦኬ ከዛ ሁላችንን ይዘዋችሁ የሚሄዱ ሰዎች የሉም እንዴ? ይዘዋችሁ እየሄዱ የሉት? እሺ እነኚህ ደላላ የተባሉት ሰዎች እነማን ናቸው? አሉ እዛው ናቸው። ማነው ስማቸው? ስማቸውን አላውቃቸውም። እህቴ ናት ለማለት አንሰ ነው ሲጀመር ወንድነት ስለሌለ ነው እንጂ አይዞህ ወንድነት ስለሌለ ነው። እንትን ልበልልሽ ወንድሜ በቪዲዮ ስለገባ እናመሰግናለን። ቆይ ተረጋጋ ወንድሜ። ወንድሜ እናመሰግናለን። እሺ በጣም ነው የምናመሰግነው። ተጠይቀህ ለሰጠው ምላሽ እናመሰግናለን። ምናልባት ሌላ ጥያቄ ከተፈለገ ስልኳ ማን ጋር ነበር ወንድሜ? ስልኳ ማን ጋር ነበር? ያኒ ስልክ እዛ እንትና ነገስ ጋር ነገስ የሷ ወኪል ያኒ ወኪል ማለት ነው። ነገስ የጌትነት ወንድም ወኪል ያለው ማለት ነው። ያና ወኪል ያለው ነገስ ወንድሜ። አዎ ሶስቱ አብረው ነው የመጡት። አዎ እኮ ስልኳ ያለው ከሱ ጋር ነው አይደል? አዎ ሌላም ሳይወጣ ጠይቁት። ልጁ ጥሩ ልጅ ነው በነገራችን ላይ በቪዲዮ ወጥቶ እየመለሰ ነው የሚያውቀው። እሺ ስልኩ አሁን ይሰራል? እርግጠኛ ነህ ስልኩ ከሷ ጋር ለመሆኑ? ስልኩ እሱ ጋር ነገስ ጋር ፊቷ ተንገላቷል፣ አልቅሳለች። አብረዋት ተጉዘዋል።
አብረዋት ተጉዘዋል እኮ ባይጓዙ ጥሩ ነበረ። አብረዋት ሲጓዙ ምን ሆነሽ ነው ተብሎ እኮ ይጠየቃል። ምን ሆነሽ ነው? መገደሏን ሞተሽ ተብሎ ነው የተነገራቸው። ያንን ኢቭን እዛ ቦታ ላይ የተደረገችውን ድርጊት እንኳን ለማወቅ ምን ሆነሽ ነው ተብሎ ይጠየቃል። ያንን ሁሉ እስከሚሄዱ ድረስ ወንድ ልጆች እኮ ናቸው። አብረዋት እኮ ነው ከዛ ድረስ የመጡት። ይህ የህሊና ጉዳይ አይደለም፣ የጨካኝነት ጉዳይ ነው። ስለዚህ ያና መሞት እነሱ በህይወት እያለ ሞተሽ ብለው ለመናገር ምንም ችግር የለባቸው። ደግም ያለው ደግሞ ራሱ ራሴን መያዝ አቅቶኛል። እሺ ቆይ ልጠይቅህ፣ ይሄን ጥያቄ መልስልኝ። የሃኒ ፀጉር ምን አይነት ነበር የተሰራችሁ? እስኪ ይሄን ንገረን። በደንብ አይተሃታል? እዛ በቀደም ፌክ ቪዲዮ አምጥተው ሳትሞት ሞተች ብለው ያሳዩን ቪዲዮ እዛ ላይ የነበረው ፀጉሯ እሱ ነው? ኧረ እኔ ፀጉሯን እኔ እዛ አላየሁም። እናንተ ነበር እዛ አስቀርቶ እሷ ምን አለ ሀገር በገባች። እናንተ ለሀገር እዛ ውስጥ የነበራችሁ ወንዶች ለሀገርም ለወገንም ሸክም ናችሁ፣ አትጠቅሙ። ሲጀመር ማለት ነው ማንም አይነካትም ነበረ። የመጀመሪያ የእናንተ ሁኔታ አይተው ነው እንጂ ማንም አይነካትም ነበር። ወንድ ልጅ ሚስቴ ናት ወይ እህቴ ናት ካለ እዛ ቦታ ማንም አይነካትም። ሴት ልጅ ብሬክስ የእናንተን አቋም አይተው ነገሩ የሚጠይቁት ካላችሁ ጠይቁ።